ከኔ የምትፈልጋቸውን ነገሮች በሙሉ መውሰድ ትችላለች። የፈለገችውን ነገር ከፈለገች እኔ ቤት እኔ ለቅቄ እሷ መኖር ትችላለች። እኔ ምንም አይነት ነገር እንትን ሊለኝ የሚያሳስበኝ ሰው አይደለሁም። ስልህ ይህን ንብረት ይህን ነገር ምናምን የሚባሉ ነገሮች እኔ አእምሮዬ ላይ የለም እና የምትፈልጋቸው ነገሮች የደራሷ ማድረግ ትችላለች። እሷም እኮ የምትፈልገው አንተን እንጂ እኮ ገንዘብን እንዳልሆነ ደጋግማ ነግራለች። እሱ ማርክ እንደዛማ ቢኖር እኮ አብራኝ ትሆን ነበሩ። የሆነ ነገር እየጠበቀች ቢሆን እስከ አንተ የሆነ ነገር በቃ የሆነ ነገር እንድታደርግ አሁን ይቅርታ ብለሃል። በእግዚአብሔር ምንም አይነት መንገድ እኔ ጠርቻታለሁ። መናገር የፈለግከውን ነገር እስራት ለመጨረሻ ጊዜ ነው ማግኘት የምፈልገው ምናምን ብላኛለች። እኔም ላገኝሽ እፈልጋለሁ ምናምን ብያታለሁ። ይሄንን ነገር ደግሞ ትልቁን እርምጃ የምትወስዱት ሁለታችሁ ነው። አንተ ፈርመህ ብትሰጣትም ይሄን ነገር ሄዳ ለህግ አካል ካላስተላለፈች ኖርማል ነገር ነው። ምክንያቱም ማንሳት የምትችለው ነገር ነው እሱ ሁለታችሁን ፍላጎት ከሌላችሁ ይሄ ነገር መቅረት ይችላል። ግን አሁንም በሁለታችሁ እጅ እንዳለ እንድታምን እፈልጋለሁ። ምክንያቱም የወረቀት ስህተት አለመስጠትም ትችላለች። ምክንያቱም እሷ ስላመጣችልህ ማለት ነው። አሁንም የመጨረሻ እድልህን እንድትሞክር ነው የምፈልገው። ተስፋ እንድትቆርጥ አልፈልግም። እንግዲህ ስትመጣ እንተ ማለት የምትፈልገውን ነገር በስርዓት በላት። እኔም መናገር የነበረብኝን ነገር በሙሉ ትናንትና ተናግሬያታለሁ። ምን ተስፋ እንዳስቆረጣት አላውቅም። ነገሮች እንደዚህ እንደማይቀጥሉ ነግሬያታለሁ። እንደሚስተካከል አብርሃም እንደሚስተካከል ነግሬያታለሁ። ምክንያቱም እሱን በጣም ብዙ ነገሮችን ተናግሬ እያስተካከለ የመጣው ነገር አለና ይህን ነገር እንዳይሆን በተቻለኝ አቅም እየሞከርኩኝ ነበር። በተቻለኝ አቅም ማድረግ ያለብኝን ነገር በሙሉ አድርጌ እናንተን ትዳር እናንተን ደስታ ለመመለስ ሞክሬ ነበር። ካልሆነ ግን ምንም ማድረግ አልችልም። እሱ ፈጣሪ ይጨመርበት ነው ማለት። ከዚህ በላይ ምንም ምለውም ነገር የለም። ምፈጥረውም አዲስ ነገር የለም። የራስህን ውሳኔ ወስናለች፣ እሷም የራሷን ውሳኔ ወስናለች። ስህተት ላይ እንዳላችሁ ግን አሁንም እንድታውቁ ፈልጋለሁ እና ይህንን ነው የምልህ። ሌላ ምንም የምልህ ነገር የለም። ብዬ ጨርሻለሁ። ምንም የምናገረውም ነገር የለኝም። ሰላም ፋሚሊዎች እንዴት ናችሁ? ደህና ናቸው? እኔ ደህና ነኝ። የሚስከን ቤተሰቦቼ እንግዲህ ዛሬ አንድ ለማለት መጨረሻ ጊዜ ወደ እናንተ መጥቼላችኋለሁ። ቤተሰቦቼ ያው በብዙ መንገድ ብዙ ነገር ሞከርኩኝ፣ ግን ደግሞ ምንም ነገር ላስተካከል አልቻልኩኝም። በራሴ መንገድ በውስጥም በብዙ ነገር ለማውራት ሞከርኩኝ፣ ግን አሁን ያለችበት ሁኔታ በጣም ከባዱ ነው አርግታና እኔ ከዚህ በላይ ደግሞ አቅም አነሰኝ። ቤተሰቦቼ ምንም ላደርግ አልችልም። ላይ ካልፈረምኩኝ ዛሬ የፖሊስ ጣቢያ ቀጠሮ አለን ማለት ነውና መጥሪያ የተሰጠኝ ለዛሬ እና ቤተሰቦቼ እኔ አሁን ፖሊስ ጣቢያ ሄጄ እነሱ አስገድደውኝ ምናምን መፈረሙን ስላልፈለግኩኝ በራሴ ፍቃድ መፈረም ችያለሁ። ቤተሰቦቼ እንግዲህ እንደምታዩት ይህንን ወረቀት ይዤላት መጥቻለሁ። ፈርሜበታለሁ። ከዚህ በኋላ እንግዲህ በፍርድ ቤት ማህተም አስመትታ ቀጠሮ ተቀጥረን የመጨረሻውን ውሳኔ ከነሱ ጋር ደግሞ እንጨርሳለን ማለት ነው እና ዛሬ አልፈረምም ላይ ብል የግዴታ መጥሪያው የተሰጠኝ ለዛሬ ነውና የግድ መሄድ ነበረብኝና ያ ከሚሆን ፖሊስ ጣቢያ ሄጄ ከእነሱም ጋር የማይሆን ንትርክ ከምገባ በራሴ ፍቃድ ፈርሜያለሁኝ። ይህ እንዳይሆን ግን የቻልኩትን ጥሬያለሁ። ያን ስለነበረኝ ሞከርኩኝ። ፍላጎቷንም ለማወቅ እሷንም ለማናገር ከራሴም ጋር ብቻዬንም ሆኜ ብዙ ነገር ሞከርኩ፣ ግን ደግሞ ምንም ሊሆን አልቻለም እና እኔን ራሴን ሌላ ነገር ከመክተት ከማስደበር ውጪ ምንም አዲስ የፈጠርኩት ነገር የለኝም እና ይህን ስነግራችሁ በጣም ይቅርታ፣ ሁላችሁም በጣም ይቅርታ። ከዚህ በኋላ ያለው ነገር በቅቷል። በብዙ አይነት መንገድ በማርቆስ ደውዬ እንዲለምናት አደረኩኝ። እኔ አይታችኋል፣ ግባ ስሮሪ ይቅርታ ጠይቂያት ብዙ ነገር ለማድረግ ሞከርኩ፣ ግን ደግሞ ሩታ እንዴ ልቧን አደንድነዋለች እና ዛሬ የምሬ ነው። ምንም ማልቀስም አልፈልግም። ጨከን ነው ላወራችሁ የምፈልገው ማለት ነው። ራሴን ለመቆጣጠር እየሞከርኩ ያለው እና ዛሬ ጠርቻችኋለሁ። ወንድሟንም ሩታንም በማርክ በኩል ነው አለ እና በሱ በኩል ነው የጠራኋቸው። እየመጡ ነው
የተፈረመበትን ወረቀት መውሰድ ይችላሉ ይመስለኛል። ይህንን ወረቀት ከሰጠዋቸው በኋላ ማህተብ አስመትተውበት የፍርድ ቤት ቀጠሮ ነው የሚኖረን የመጨረሻውን 80 ለመቅበል ማለት ነው። እና ተረጋግታውን እንድታስቡበት እንፈልጋለን ማለት የመጨረሻ ውሳኔ እንድታደርጉ አልፈልግም። ነገሮች እንዳበቃለት ለምን ማርኬት ላይ ያው እኔ ብቻ ሳልሆን አንተም ልኬት አሁን እሷ ያለችበት ሁኔታ ማየት አለብህ አብርሃም። እሷም ተናዳ ሊሆን ይችላል። ስትናደድ ደግሞ የምታደርገውን ነገር አታውቅም። ማርክ አንደኛ ነገር ዛሬ የግድ ባልፈርም ኖሮ መጥሪያ አምጥተውልኛል፣ ፖሊስ ጣቢያ ማለት ነው። የግድ ፖሊስ ጣቢያ መሄድ አለብኝ። ገባ ቀናቱ ሳታልፍ ደግሞ ሌላ ነገር ይፈጠራልና እኔም ግድ ስለሆነ ወሰንክ ነው። እሺ እንደዚህ በቃ ወሰንክ ነው በቀላሉ ማርክ ነው። በቀላሉ አይደለም የቻልኩትን ሁሉ እየሞከርኩ ነበር። ትንሽ ምንም ልትረዳኝ ፈቃደኛ አይደለችም። ሁሉም ነገር መጨረሻ በዚህ በቃ እንደዚህ ነገር እንዲያበቃ ነው የምትፈልገው አብርሃም። ይሄ ነገር እኮ ነገር ቢያለያያችሁም እናንተ ተለያይተና ማለት እኮ አትችሉም። ማያለያያችሁ ነገር መሀላችሁ ላይ የተፈጠረ ነገር አለ። ሰው አሁንም እድል እንዳለ አስቡት። ለምን ተስፋ ትቆርጣለህ? አይኑ አውቃለሁ ይሄን ወረቀት ባትፈርም ነገ ፖሊስ እንደሚመጣ አውቃለሁ። ግን ከዛውን ከሁሉም ነገር ደግሞ የምትቀድመው እሷ ናት አይደል? እና እንደዚህ ሁለታችሁም ፈርዳችሁበት ከሆነ እኔ በጣም እየጨነቀኝ ነው። በጣም ራሴን እየታመንኩ ነው። ነገሩ ከኛም አልፎ ቤተሰብ ጋር ደርሷል አይደል? ይሄን ነገር ቀለል አድርጋችሁ ማየት የለባችሁ። ይሄን ነገር ደግሞ የምታሳያት አንተ ናት። አሁንም ይሄ ወረቀት ፈርመ ብሰጣት ነገ ላይ ተለያያችሁ ማለት አይደል? ህግ ነው እንድትፈርምበት ቢያስገድድህም እሷ ግን አሁንም ከጎን እንዳለች ልታስብ ፈልጋለሁ። አሁን ጠርቻታለሁ ማለት አሁንም እድል እንዳለ ተስፋ አድርገህ አሁን እኮ አንዴ ከፈረምኩ በኋላ ምንም እድልም ተስፋ የሚባል ነገር የለም። ከዚህ በላይ ምንም ትንትላክ እሺ፣ እንደዚህ በቃ በቀላሉ የሆነ በቃ እሺ፣ አንተም በቀላሉ እጅ መስጠት ነው በቃ እሺ ብለህ ምናምን እሷ እንደፈለገች ይሁን ብለህ መተው ነው። እኔን ቢያንስ አልሰማችኝም አልኩኝ። ግን ትናንትና አንተ ያው ነገር እንኳን ለምናት ልቧ እንዲያደንድነዋለች ሩታ። እኔ ማቃት ምታረለች ተቀይራለች በብዙ ነገር ማለት ነው። ሁሉ ነገሯን የተቀየረብኝ ሌላ ሰው ነው የሆነችብኝና ይህንን ማንነቷ ምንም አይነት መንገድ እንትን ላገኘው አልቻልኩም። ከዛም አልፎ ደግሞ በውስጥ በቴሌግራም ቮይስ አረኩላት። የምሬ ነው ነገር እያለቀስኩ ብዙ ቮይስ ነው ያደረኩላት ማለት ነው። እንደዛ እንኳን እንትን ብያት ምንም የሚያዝር ልብ የላትምና ምንም ልታገኘኝ አልቻለችም። ማታ የምሬ ነው ነገር በጣም ውስጥ የተጎተው እንቅልፍ ሳልተኛ ያደረኩት ማለት ነው። ይሄንን ነገር ለመወሰን እንትን ስል አዳር ሙሉ የእንቅልፍ ሳልተኛ በጣም ከፍቶኝ ነበርና የሆነ ሰዓት ራሴን ሲያመኝ ነው የተኛሁት ማለት ነውና የመጨረሻው ውሳኔ ስለሆነ ነው ፈርሜ ይህንን ወረቀት እንትን ብዬላት የመጣሁት ማለት ነውና አንዳንዴ ህይወት እንዲህ ናት እንግዲህ የሰው ልጅ ይገናኛል ባይለያይ ጥሩ ነው፣ ግን ደግሞ ሁኔታዎች ደግሞ ያስገድዳሉ። ያው ዋናው እኔ ረጅም እድሜ እመኝላታለሁኝ። ፈጣሪ ጤናዋን ይጠብቅ። ሰው ሞቶም ይለያያልና እሷ ብቻ ጤነኛ ሆነ ደህና ሆና በሰላም የምትኖር ከሆነ ከኔ ተለይታ የምትኖር ከሆነ ይመቻት። መልካሙን ሁሉ እመኝላታለሁ። ምንም ክፋት ነገር አልመኝም። ለሷ ከኔ የምትፈልጋቸውን ነገሮች በሙሉ መውሰድ ትችላለች። የፈለገችውን ነገር ከፈለገች እኔ ቤት እኔ ለቅቄ እሷ መኖር ትችላለች። እኔ ምንም አይነት ነገር እንትን ሊለኝ የሚያሳስበኝ ሰው አይደለሁም። ስለ ይህን ንብረት ይህን ነገር ምናምን የሚባሉ ነገሮች እኔ አእምሮዬ ላይ የለም እና የምትፈልጋቸው ነገሮች ወደ ራሷ ማድረግ ትችላለች። እሷም እኮ የምትፈልገው አንተን እንጂ እኮ ገንዘብን እንዳልሆነ ደጋግማ ነግራለች። እሱ ማርክ እንደማማ ቢኖር እኮ አብራኝ ተወው ነበር። የሆነ ነገር እየጠበቀች ቢሆንስ አንተ የሆነ ነገር በቃ የሆነ ነገር እንድታደርግ አሁን ይቅርታ ብለሃል። በእግዚአብሔር ነው እኔ ትንቅላት እያመመኝ ስለሆነ በምንም አይነት መንገድ እኔ ጠርቻታለሁ። መናገር የፈለግከውን ነገር በስርዓት ለመጨረሻ ጊዜ ነው ማግኘት የምፈልገው ምናምን ብላኛለች። እኔም ላገኝሽ እፈልጋለሁ ምናምን ብያታለሁ። ይሄንን ነገር ደግሞ ትልቁን እርምጃ የምትወስዱት ሁለታችሁ ነው። አንተ ፈርመህ ብትሰጣት ይሄን ነገር ሄዳ ለህግ አካል ካላስተላለፈች
ኖርማል ነገር ነው። ምክንያቱም ማንሳት የምትችለው ነገር ነው እሱ ሁለታችሁን ፍላጎት ከሌላችሁ ይሄ ነገር መቅረት ይችላል። ግን አሁንም በሁለታችሁ እጅ እንዳለ እንድታምን እፈልጋለሁ። ምክንያቱም የወረቀት ስህተት አለመስጠትም ትችላለች። ምክንያቱም እሷ ስላመጣችልህ ማለት ነው። አሁንም የመጨረሻ እድልህን እንድትሞክር ነው የምፈልገው እኔ። ተስፋ እንድትቆርጥ አልፈልግም። እንግዲህ ስትመጣ እንተ ማለት የምትፈልገውን ነገር በስርዓት በላት። እኔም መናገር የነበረብኝን ነገር በሙሉ ትናንትና ተናግሬያታለሁ። አሁን ልቧ ምን እንዳደለ እንትናት አላውቅም። ምን ተስፋ እንዳስቆረጣት አላውቅም። ነገሮች እንደዚህ እንደማይቀጥሉ ነግሬያታለሁ። እንደሚስተካከል አብርሃም እንደሚስተካከል ነግሬያታለሁ። ምክንያቱም እሱን በጣም ብዙ ነገሮችን ተናግሬ እያስተካከለ የመጣው ነገር አለና አሁን ላይ ደግሞ ሩታ በቃ እኔ ምን አይነት ሁኔታ ውስጥ እንዳለች አላውቅም። ብቻ ለእኔ ከባድ ነው። ምክንያቱም ምንም መፍረድም አልችልም። በሁለቱም በኩል እየፈረድኩ አይደለም። ይህን ነገር እንዳይሆን በተቻለኝ አቅም እየሞከርኩኝ ነበር። በተቻለኝ አቅም ማድረግ ያለብኝን ነገር በሙሉ አድርጌ እናንተን ትዳር እናንተን ደስታ ለመመለስ ሞክሬ ነበር። ካልሆነ ግን ምንም ማድረግ አልችልም። እሱ ፈጣሪ ይጨመርበት ነው ማለት። ከዚህ በላይ ምንም ምለውም ነገር የለም። ምፈጥረውም አዲስ ነገር የለም። የራስህን ውሳኔ ወስናለህ። እሷም የራሷን ውሳኔ ወስናለች። ስህተት ላይ እንዳላችሁ ግን አሁንም እንድታውቁ እፈልጋለሁ እና ይሄንን ነው የምልህ። ሌላ ምንም ምልህ ነገር የለም። ብዬ ጨርሻለሁ። ምንም እናገረውም ነገር የለኝም። እንግዲህ ሁሉም ነገር ለበጎ ነው። አንዳንዴ ለመልካም ነው ማለት ጥሩ ነው አይደለ? ስለዚህ እኔ አሁን ላይ ሁሉም ነገር ለበጎ ነው ነው። ምንድነው ማድረግ ያለበት? ምንድነው መሆን ያለበት? በቃ እንደዚህ በቀላሉ እንደዚህ እናንተ ነገር አበቃ በቃ። አሁንም ተስፋ እንድትቆርጥ አልፈልግም። ይህን ነገር እንድታስብበት ፈልጋለሁ። ምክንያቱም ነገ ላይ ፍቺ አልፈልግም እያልክ እሷ ፈልጋለሁ እያለች ነገ የምትጸጸትበት ነገር እያደረገች እንደሆነ አውቃለሁ። አንተ ማድረግ ያለብህ ነገር በትዕግስት ሌላን ውሳኔ እንድትወስን አልፈልግም። አሁንም ተስፋ እንድትቆርጥ አልፈልግም። ይስተካከላል። አንተ መጠንቀቅ ያለብህ አንተ ተስፋ መቁረጥ የለብህ። እሷ እንደዚህ ያደረገች ማለት አንተ ደግሞ ከሷ ተሽለ መገኘት አለብህ። ይሄንን ደግሞ ታውቀዋለህ ምን ማድረግ እንዳለብህ። አብርሃም ወደ ራስህ ተመለስ።